ዮናስ ለእግዚአብሔር አለመታዘዙ። የእግዚአብሔር ቃል ወደ አማቴ ልጁ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የክፋታቸውንም ጩኸት ወደፊት ወጥቷልና ለእነርሱ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይሸሽ ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ከውልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። እግዚአብሔርም በባህሩ ላይ ታላቅ ንፋስን አመጣ። በባህሩም ላይ ታላቅ ማዕበል ሆነ። መርከቢቱን ልትሰበር ቀረበች። መርከበኞችም ፈሩ። እያንዳንዱም ወደ አምላኩ ጮኸ። መርከቢቱን እንድትቀላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር። ተኝቶም ያንኳርፍ ነበር። የመርከቡም አለቃ ወደ እርሱ ቀርቦ ምነው ተኝተሃል? እንዳንጠፋ እግዚአብሔርን ያድነን ዘንድ ተነስተህ አምላክህን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ነው፣ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። የዚያን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘኝ እባክህ ንገረን። ስራህ ምንድን ነው? ከወዴትስ መጣህ? ወዴትስ ትሄዳለህ? ሀገርህ የት ነው? ወገንህስ ምንድን ነው አሉት። እርሱም እኔ ዕብራዊ የእግዚአብሔር ባሪያ ነኝ፣ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረግከው ምንድን ነው አሉት። ባህሩ ይታወክ ነበረና ታላቅ ማዕበልም ተነስቶ ነበረና ባህሩ ጸጥ ይልልን ዘንድ እንግዲህ ምን እናድርግ አሉ። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህሩ ጣሉ፣ ባህሩም ጸጥ ይልላችኋል አላቸው። ሰዎች ግን ወደ ምድሩ ሲመለሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ሁሉም አንድ ሆነው ወደ እግዚአብሔር ጮኹ። አቤቱ አንተ እንደወደድህ አድርገሃልና ስለዚህ ሰው ነፍስ አታጥፋ፣ ንጹሕም ደምንም አታደርግብን አሉ። ዮናስንም ወስደው ወደ ባህሩ ጣሉት። ባህሩም ከመናወጥ ጸጥ አለ። ሰዎችም እግዚአብሔርን እጅግ ፈሩ። ለእግዚአብሔርም መስዋዕት አቀረቡ፣ ስዕለትንም ተሳሉ። ጸሎተ ዮናስ። እግዚአብሔርም ዮናስን ይውጠው ዘንድ ታላቅ አሳ አንበሪን አዘዘ። ዮናስም 3 ቀንና 3 ሌሊት በአሳ አንበሪው ሆድ ውስጥ ተቀመጠ። ዮናስም በአሳ አንበሪው ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጸለየ፣ እንዲህም አለ።
በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ። በሲኦልም ሆድ ውስጥ የጩኸቴን ድምፅ ሰማኝ። ቃሌንም አዳመጥ። ወደ ጥልቁ ወደ ባህሩ ውስጥ ጣልኸኝ። ፈሳሾችም ከበቡኝ። ማዕበልህና ሞገድህ ሁሉ በላይ አለፉ። እኔም ከዓይንህ ፊት ተጣልሁ። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ አልሁ። ውሃ እስከ ነፍሴ ድረስ ፈሰሰ። ጥልቁ ባህር በዙሪያዬ ከበበኝ። እነሆ ራሴ ወደ ታች ወደ ተራሮች መሰረት ወረደ። ከጥንት ጀምሮ መወርወሪያዎቿ ወደ ተዘጉ ምድር ወረዱ። አቤቱ ፈጣሪ ሕይወቴ ጥፋት ሳያገኛት ወደ አንተ ትውጣ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብሁት። ጸሎቴም ወደ አንተ ወደ ቅዱስ መቅደስህ ትግባ። ከንቱነትንና ሐሰትን የሚጠብቁ ይቅርታቸውን ትተዋል። እኔ ግን ከምስጋናና ከኑዛዜ ቃል ጋር እሰዋልሃለሁ። የድህነቴ አምላክ ሆይ የተሳልሁትን ላንተ እከፍላለሁ። እግዚአብሔርም ዓሣ አንበሪውን አዘዘው። እርሱም ዮናስን በየብስ ላይ ተፋው። ዮናስ ለእግዚአብሔር መታዘዙ። የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ። የነገርሁህንም የመጀመሪያውን ስብከት ስበክላት አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም ታላቅ ከተማ ነበረች። የቅጥሯም ዙሪያ በእግር የ3 ቀን መንገድ ያህል ነበረ። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም፣ በ3 ቀን ውስጥ ነነዌን ትገለበጣለች አለ። የነነዌ ሰዎችም እግዚአብሔርን አመኑ። ለጾም አዋጁ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። አዋጅም አስነገረ። በነነዌም ውስጥ የንጉሥንና የመኳንንትን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች፣ ላሞችና በጎች አንዳች አይቅመሱ፣ አይሰማሩም፣ ውሃንም አይጠጡ። ሰዎችና እንስሶችም ማቅ ይልበሱ፣ ወደ እግዚአብሔርንም በአንድነት ይጩኹ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ይምራን። ከጽኑ ቁጣውንም ይመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ ከተናገረው ክፉ ነገር ተመለሰ፣ አላደረገውም። የእግዚአብሔር ምሕረትና የዮናስ ብስጭት። ዮናስም ፈጽሞ አዘነ፣ ተከዘም፣ ወደ እግዚአብሔርም ጸለየ፣ እንዲህም አለ፣ አቤቱ በሀገሬ ሳለሁ የተናገርሁት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትህም የበዛ ከክፉ ነገርም የምትመለስ አምላክ እንደሆነ አውቄ ነበረና፣ ስለዚህ ወደ ተርሴስ መኮብለል ፈጥኜ ነበር። አሁንም አቤቱ
ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ። እግዚአብሔርም ዮናስን ፈጽመህ ታዝናለህን አለው። ዮናስም ከከተማይቱ ወጣ፣ በከተማይቱንም ፊት ለፊት ተቀመጠ። በከተማይቱንም የሚሆነውን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅልን አዘዘ። ከጭንቀትም ታድነው ዘንድ በራስ ላይ ጥላ እንድትሆን በዮናስ ራስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሌቱ እጅግ ደስ አለው። በነጋው ግን ወገግ ባለ ጊዜ እግዚአብሔርን ትልን አዘዘ። እርሷም ቅሌቱን መታቻት፣ ደረቀችም። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ንፋስን አዘዘ። ዮናስም እስኪዝል ድረስ ፀሐይ ራሱን መታው። ለራሱም ተስፋ ቆርጦ ከሕይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን በውኑ ስለዚህች ቅል ታዝናለህን አለው። እርሱም እስኪሞት ድረስ እጅግ አዝኛለሁ አለ። እግዚአብሔርም አንተ ትበቅል ዘንድ ላልደከምህባት ላላሳደግሃትም በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀችው ቅል አዝነሃል? እኔስ ቀኛቸውንና ግራቸውን የማይለዩ ከ120,000 የሚበልጡ ሰዎችንና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን አለው።